አንቺና እናት እያላችሁልኝ እኔ ሁሌም ደስተኛ ነኝ። ሁሌም ከጎን ነኝ። እሺ ዳጊ፣ አውቃለሁ። እወድሻለሁ የኔ ፍቅር። እኔም እወድሃለሁ። ይኸውልሽ ሁለት ነገር ብቻ ልንገርሽ። አንደኛው በዚሁ ከቀጠልሽ ሁሉን ነገር አተሽ ብቻሽን ትቀሪያለሽ። ልብሽ ንጹህ ስላልሆነ ያልሽውን ነገር በሙሉ በክፋትሽ ታጭዋለሽ። ብሌን መስመርሽን እያለፍሽ ነው፣ ተጠንቀቂ። ሌላው ደግሞ ከዚህ በኋላ በዳጊ ጉዳይ መቼም ቢሆን አታታልኝ። ማናችሁም ከዚህ በኋላ ከዳጊ ጋር ታቀያይሙኝ። ማንም አይታል። እኔ ማን እንደሆንኩ የረሳሽኝ መሰለኝ። እኔ እኮ ባይሉ ነኝ። ባይሉ ይቅርታ አድርግልኝ ዋይሉ፣ ይቅርታ አድርግልኝ። ያቺ አሮጊት አታላኝ ነው። ትናንትና ነው እቃ ስበረብር ያገኘሁት። ከአረብ ሀገር እንደመጣሁኝ ለልጄ የገዛሁላት የአንገት ሐብል ነበር። ለልጄ ልሰጣት የነበረ የመጀመሪያ ስጦታ ነው። ሌባ ሲሰርቅ ተስማምቶ ሲካፈል ይጋደላል ወይም ሲካፈል ይለያያል ይባላል። ቃልና በኃይሉ ከባድ ጦርነት ውስጥ ገቡ። ቃል ንብረቶቹን ራሷ ጥርግርግ አድርጋ ለመውሰድ በኃይሉ ላይ ወጥመድ ዘረጋችበት። ይህ እቅዷ ይሳካላታል ወይ የሚለው የስንቶቻችን ግምት ነው። እጅግ የሚገርም ነገር በኃይሉና እኔ በመርዝ ልንገልሽ ነበረ ብላ የቀመረችው ቀመር ሰርቶላታል። ለጊዜውም ቢሆን በኃይሉን ካጠገቧ ዘወር ማድረግ ጀምራለች። አቶ በኃይሉ እጅግ ተናዶ እጅግ እሳት ጎርሶ እሳት ለብሶ እንደዚህም አንድ ተጫወትሽብኝ በቀላሉ የምታውሽ የምረሳልሽ አይምሰልሽ። እንደውም አንገትሽን ቆርጬ በእጅሽ ነው ማስረክብሽ። ቃል አንቺ ቁማር ስትጫወችብኝ እኔ ግን ምን እንደማደርግሽ አስቢ። እኔው አምጥቼሽ እኔው ማስወጣሽ፣ እኔው ይዤሽ መጥቼ እኔን ወጋሽኝ፣ እኔው አብልቼሽ እኔን ነከሽኝ። ለዚህ ስራሽ ዋጋ ትከፍያለሽ ሲል ወይዘሮ ሰላም እንግዲህ አመነጫጭቃ አስወጥተዋለች። እውነት ስለተነገረች ነው ወይ ሀቁ ስላጋለጠችብህ ነው ወይ አንተ ጨካኝ አንተ አረመኔ በማለት እንግዲህ ወይዘሮ ሰላም ተስፋ ቆርጣለች። ወይዘሮ ሰላም አሁን እንግዲህ ተረጋግታ ነገሮችን በጥሞና ካሰበች ካስታወሳቸው ቃል መርዛ ነው ምግቡን የሰጠችሽ እህትዬ እንዳትጎርሺው እያለች እንግዲህ ብሌን እንደዛ ሲጣሉ ታስታውሳለች። እና በትክክል ብሌን ባታተርፈኝ እኮ የዛን ቀን ሙቼ ነበረ። ስለዚህ ከቃል አሁን እውነቱን ስለነገረች ሳይሆን ብሌን የዛን ቀን መርዙን ስትመርዝ አይታለኝ፣ ውሸቷን አልነበረም። ብሌንን ግን ለማስጠቆር ብሌንን ግን ለማስነከስ በስተመጨረሻ ምግቡን እኔ አልመረዝኩም እናትና ልጣጣላ ነው ብላ ስንት አስብላኛለች። ብሌን ስንት እንድናገራት አድርጋኛለች። ስለዚህ ከዚህ ሁሉ ጀርባ ህይወቴን የታደገችው አሁን ቃል እውነቱ ስለተናገረች ሳይሆን ብሌን እናት ብላ ነው ማሰብ የምትጀምረው። ሰላም በትክክል ልብ የሚነግረኝ ብሌን ልጄ እንደሆነች ነው። ወደ ብሌን ነው ልብ የሚያዳለው፣ ወደ ብሌን ነው ልብ የሚሮጠው። ስለዚህ እውነተኛ ልጄ ብሌን ናት። እሷም እናቷን ትፈልጋለች። ሜቢ ከዚህ መሀል እናት ናት ተብላ በብር ተገዝታ የመጣችው አልማዝ የበኃይሉና የቃል ተንኮል ነው። ስለዚህ ከዚህ ሁሉ ጀርባ የኔን ልጅ እንደነጠቁ ሁሉ የእሷንም እናት ነጥቀዋታል። ስለዚህ ይህ ሁሉ የእኛን አለመገናኘት ስለሚፈልጉ ነው በማለት ቲንክ ልታደርግ ትችላለች። በጣም የሚገርመው ነገር በኃይሉ ካሁን በኋላ እንቅልፉን አጥቶ ነው የሚኖረው ማለት ነው። አንደኛ ሰላም እንቅጭ አድርጋ ነው እያስወጣችው። በቃ ሙጥጥ አድርጋ ተስፋ ቆርጣበት በሱ ላይ ማለት ነው። ሰላም አሁን ቃል የምትላትም በትክክል አምናለች፣ በትክክል ማለት ነው። ግን ትልቁ ነገር ሰላም አሁን መረጃና ማስረጃ ያስፈልጋታል። ዶክተሩን ቢሄድ ሳሚን ቢሄድ ብሌንም ይሄን እንዲህ ሲያወሩ ሰምቻለሁ ብትል ይህንንማ ቃል ነግራኛለች ብላ ስለምትመልሳቸው መረጃና ማስረጃ ወይም የቃል እናትና አባት ነን ባዮች ሰዎች መምጣት አለባቸው። ወይዘሮ ሰላም አሁን በቃ የሆነ ያሰራት ነገር አለ። በቃ ትታይ ትሄዳለች። ልጄ ስለሆነች ነው እውነቱን የነገረችኝ። ልጇ ስለሆነች ሳይሆን ብሌን እንዳትበይ የተመረዘ ምግብ ነው ብላ ስላዳነቻት ነው ሰላም ዛሬ እዚህ ላይ የተገኘችው እንጂ ኦልሬዲ የዛን ቀን ብሌን ዝም ብላ ቢሆን ኦልሬዲ ያ ምግብ በልታ ቢሆን ኦልሬዲ ሰላም ሞታለች። ስለዚህ ህይወቷን የታደገቻት ብሌን ናት ማለት ነው። በጣም የሚገርመውና የሚደንቀው ነገር ሳሚሻ አሁን በጣም ተናዷል። በጣም ማለት ነው። በጭራሽ አይተዋትም፣ በጭራሽ አይተኛላትም። በዛ ላይ ፍቅር ድብን ያለ ፍቅር ይዞታል ከብሌን። ተስፋ አለኝ
በጊዜ ሂደት ትቀርበኛለች፣ በጊዜ ሂደት ፍቅሬን ትቀበላለች ብሎ እናቷን ከነገራት በኋላ የተስፋ ጭላንጭል ያየው፣ የብሌንን ፈገግታ ያየው፣ እንባ ሲታበስ ያየው ሳሚ ሁሉ ነገር ባንዴ ጭልም ሲልባት ሲያይ ይህ ሁሉ በእኔ ምክንያት ነው። እኔ እውነት ነግሪያት ውሸታም ተባልኩ፣ ሀቅ ነግሪያት ካዲ ተባልኩኝ። አንተ እኔን የምታገኝ መስሎ የውሸት ታሪክ ነገርከኝ። እኔ ግን በቅዠት ዓለም ስኖር ውጤቱ ግን እናትና ልጅ እንደሆኑ አረጋገጠ። ሳሚ ምን አይነት ካዲ ነህ፣ ውሸታም ነህ ነው ያለችው ብሌን። ይህንን ነገር ለማጥፋት ይህን ስም ለመቀየር ሳሚም እንቅልፍ አይተኛም። ብሌን እናትና ልጅ ለማገናኘት የውሸት እንደሆነ ይሄ ውጤት ሰላም አንተ ካዲ ወንድሜ ጋር ጣልተኝ ልጄን እዚህ ምርመራ ድረስ እንዲሄድ አስደርገኸኝ እንዴት ደፋር ነህ በማለት እንግዲህ በጥፊ መታው አመነጫጭቀው ነው የሄደችው። በዛ ላይ ደግሞ ካሁን በኋላ ብሌንን የበለጠ እንደሚጎዳት ያውቃል በኃይሉ። ሳሚ በኃይሉ እንኳን ያን ያህል ባይጎዳት ቃል በደንብ ነው የምትጫወትባት። በኃይሉም ሲናገር ሰምተነዋል ዶክተሩ። ብሌን የመጨረሻ ክሬዲቴ ናት ምክንያቱም ይላል ሳሚን ማጥፋት ይፈልጋል። ሳሚን ካጠፋ ስለ ብሌን የሚያውቅ ሰው የለም ከቃል ውጭ። ስለዚህ ልጄ የታለች ብሎ ሲያስብ ትክክለኛ ልጅሽ ይህች ናት ብሎ እውነቱን ለማስመሰከር ከእህቱ ጋር ለመታረቅ ሲፈልግ እባክሽ ይቅርበኝ፣ እያወቅኩ ነው ዝም ያልኩት፣ ይቅርታሽን ከሰጠሽኝ እውነቱን ልንገርሽ በማለት ብሌን ናት ልጅሽ ብሎ ሊነግራት ይችላል። ግን ከዛ በፊት ሄለን አለች። ሄለን በህይወት ትኖር፣ ይግደሏት፣ ትታገት፣ ትባረር፣ ምን ያድርጓት አይታወቅም። ብዙ ሚስጥር አለ። የወይዘሮ አልማዝ ጉዳይ አለ። ገና ብዙ ነገር አለ። ሰላም ገና የሂዲኤንኤን ውጤት ብዙ ጉድ ያወጣል እንዳለችው ብዙ ጉድ እያወጣላት ነው። ግን ካሁን በኋላ ሰላም ቲንክ ብላ በደንብ ማሰብ አለባት። ተረጋግታ ካሰበች ሁሉም ነገር ቁልጭ ልላታል። ህይወቷን ያተረፈችላት ማንም አይደለችም ብሌን መሆኗን ታስታውሳለች። ቃል አሁን ነገሮች ስለተመቻቹ ነገረችኝ እንጂ የዛን ቀን እኮ ብሌን የጎረስኩትን ካፌ ላይ ባትነጥቀኝ ሙቼ ነበር ብላ ማሰብ ነበረባት። ቃል አሁን ቁማር እየተጫወተች ነው። ንብረትሽን፣ ህይወትሽን፣ እናትሽን ቀማውሽ፣ አሁን ደግሞ ፍቅርሽን እቀማሻለሁ ዳግምን ብላለች። ብሌንም በደንብ ነቅታባታለች። የኔ መሳቀቅ፣ የኔ አንገት መድፋት፣ የኔ ማልቀስ፣ የኔ መሰበር አንቺን ያበረታሻል፣ አንቺን አሸናፊ ያደርግሻል። እኔ ደግሞ መቼም አልሰበርልሽም። ዳግምን ደግሞ አይደለም አንቺ ጋር አለም ጋር ጣላለሁ። ለዳግም ስል ለፍቅሬ ስል እኔ ሁሉን እጋፈጣለሁ። አንቺ ውስጥሽ ባዶ ነው፣ ከክፋትና ከተንኮል ውጭ የሌለው ባዶ ቀፎ። ሐሰት ያቀነባበርሽው ድራማ ሲጋለጥ ጎዳና ላይ ትወድቂያለሽ። አንድ የማምነው ፈጣሪና ንጹህ የሆነ ህሌና፣ ንጹህ የሆነ ልብ አለኝ እኔ ብሌን። እኔ ከአንቺ በታች ነኝ ያውቃለሁ፣ ምንም የለኝም። አንቺ ግን ከኔ በላይ ሆነሽ ከኔ ጋር ትወዳደሪያለሽ። ምክንያቱም ምንም እንደሌለሽና ባዶ እንደሆነች ስለምታውቂ ነው ያለቻት። ይህንን ጠንቅቃ ታውቃለች። ቃል ክፋ እንደሆነች፣ ምንም እንደሌላት፣ በክፋት እንደተሞላች ለጊዜው ልጅ ነኝ ብላ ቢረጋገጥላትም የሆነ ቀን ግን የውርደት ክባዋን ተከናንባ እንደምትወጣ፣ የተፋቻት ምራቅን ልሳት እንደምትወጣ ብሌን በትክክል የነገረቻት ዛሬ። ያንቺ ማሸነፍ እኔን መርገጥ ነው፣ ያንቺ ማሸነፍ እኔ መሰበር ነው። እኔ ደግሞ ከዚህ ቤት አልወጣም። የሰበርሽ መስሎ ቢታይሽም አልሰበርልሽም። በፍቅሬ ደግሞ እንኳን ካንቺ ጋር ከአለም ጋር ጣላለሁ ብላታለች። የዚህ መጨረሻ እጅግ አጓጊ ነው። ሳሚም በዚህ ቢላዋ አንገቷን ቆርጦ ካልጣለላት በቀጣይ ክፍል በጉጉት እንጠብቀዋለን። እናንተስ እንዴት አገኛችሁት? እስኪ እናንተ የግል አስተያየታችሁን አስቀምጡ። ለምታግዙ ለምታበረታቱ ሁሉም ፋሚሊዎች በጣም ነው የማመሰግነው። ዶክተሩ ግን ተመችቶኛል በጣም። አንተ ጋር አልሰራም፣ እኔ በግል እየሰራሁበት ነው። ግን ከመጀመሪያው ነገር ንገረኝ፣ ከነገርከኝ መሀል ያልነገርከኝ ታሪክ አለ ብሏል። ይህ ትልቅ ማስረጃ ነው። ቀጣይ ክፍል በጉጉት